የአብርሽ አባት በጣም አብዶ ነው ያሉት ማለት ነው። በጣም ተናደዋል። ልጄ ምን አጠፋ? ልጄ እኮ ምንም አላጠፋም። ነገር ግን በጣም ብዙ ነገር እየሆነ ይገኛል። ልጄ አሁን ራሱን ስቷል። ራሱን እንኳን አያውቅም። ምን እንደገጠመው ራሱ አያውቁም። ሚስቱን እንኳን እየረሳ ነው ያለው። ልጁን እየረሳ ነው ያለው ሲሉም ጋሽዬ የአብርሽ አባት ተናግሯል ማለት ነው። እናም እውነት አላቸው። በቃ ልጁን እያጨናነቁ ነው ያሉት እነ ዳኒ እነ ሄርሜላ እነ ቡዜ በጣም ልጁን እያጨናነቁ ነው ያሉት ማለት ነው። እንግዲህ አሁን ልጁ ከሆስፒታል ወጥቷል ማለት ነው። ከሆስፒታል እንደወጣ ራሱ አሁን ወደ ጸበል ነው ሄደው ወደ ጸበል ሄዶ እየተጠመቀ ነው ያለው ማለት ነው። በቃ አሁን ልጁ ሊያብድ ነው። በቃ አሁን ከትንሽ ጊዜ በኋላ እውነት ለመናገር ከሆነ አብርሽ ያብዳል ማለት ነው። ለምንድነው ግን እንደዚህ የሚያደርጉት እነ ቡዜ? በጣም የሚደብር ነገር ነው እያደረጉ ያሉት። ምንም ቢሆን እኮ ወንድሟ ነው። ወንድሟ ላይ ለምን እንደዚህ ታደርጋለች? ራሱ እንዲስት ራሱ እንዲጠላ ለምን ታደርገዋለች? ቡዜ ሄርሜላስ እንኳን እሺ ይሁን፣ እሷ ለበር ብላ ነው ለገንዘብ ብላ ነው እንጂ ምንም አትወደውም። ቡዜ ግን እህት ሆና እንደዚህ በማድረጓ በጣም እውነት ለመናገር ከሆነ ይደብራል። በጣም አይደረግም ራሱ። እንግዲህ በቃ አሁን ያለችው ሩታ ብቻ ናት። በቃ ሩታ ናት ለሱ ያለችው ማለት ነው። እሱም ደግሞ ያውቃል። አሁን ራሱ እንደዚህ አብዶ ራሱ በጣም ያውቃል ማለት ነው። እንደዚህ ራሱን ስቶ ራሱ ሩታ እንደምትወደው ያውቃል። እኔ ከሩታ ነው ፈልጉ እያለ እየተናገረ ይገኛል ማለት ነው። እንግዲህ ጋሽዬም በጣም በዚህ ጉዳይ ላይ በጣም ተናደዋል። በጣም ልጄን እንደዚህ መሆን የለበትም ሲሉም ተናግረዋል ማለት ነው። እውነት አላቸው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።